በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 8 በዚህች ዕለት ጌታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ሆነ። ለዚህ ምስጢር አገልጋይ የሆኑ ጻድቁ ዮሴፍና የወለደችው እመቤታችን ቅድስት ድንግል ማርያም የክብር ባለቤት እርሱ በእስራኤል ሕዝብ ላይ የሠራውን ሕግ ይፈጽሙ ዘንድ መሥዋዕትም ሊያቀርቡ መጡ። ጻድቅ ሰው ስምዖን ካህንም ሕፃኑን ተቀብሎ አቀፈው። እንዲህም ሆነ፣ አባታችን አዳም ከተፈጠረ በ5200 ዓመት አሸናፊ የተባለ በርጤሌሜዎስ በነገሰ ጊዜ የአይሁድ ወገኖች ከሥልጣኑ በታች ነበሩ። ወደ ኢየሩሳሌምም ልኮ ከሊቃውንቶቻቸው ከአዋቂዎችም ከመምህራኖችም 70 ሰዎችን መርጦ ወደ እርሱ ወሰዳቸው። የኦሪትንም መጽሐፍት ከዕብራይስጥ ቋንቋ ወደ ዕብራይስጥ ቋንቋ ይተረጉሙ ዘንድ አዘዛቸው። ይህንንም የሆነ በእግዚአብሔር ፈቃድ ነው። አይሁድ ሕጉንና ሥርዓቱን እንደሚፈልስና በዓለም ሁሉ ካሉ ክርስቲያን ወገን ይሆን ዘንድ አለውና። ዳግመኛም ሁለት ሁለት እያደረጉ እንዲለዩአቸው አዘዘ። እነርሱም 72 ስለሆኑ 36 ድንኳን አዘጋጅቶ በዚያ ሁለት ሁለቱ አኖራቸው። ተገናኝተውም በመስማማት የሚጽፏትን የሕጉ ቃል እንዳይለወጡ በላያቸው ጠባቂዎችን አኖረ። እነርሱ በተንኮል ሥራ የታወቁ ናቸውና። ለዚህም ስምዖን ይተረጉም ዘንድ የነቢዩ ኢሳይያስ መጽሐፍ ደረሰውና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ከሚለው ደረሰ። ይህንንም ቃል ይጽፍ ዘንድ ፈራ። ይህን እንዴት ይሆናል ብሎ ንጉሥ እንደሚዘብትበት ቃሉንም እንደማይቀበለው አስቧልና እርሱ ራሱ እንዴት ሊሆን ይችላል ብሎ ተጠራጠረ። ይህንንም ሲያስብ እንቅልፍ መጣበትና አንቀላፋ። የእግዚአብሔር መልአክ ተገልጦ የተጠራጠርከውን ከድንግል የሚወለደው እስከምታየውና እስከምታቅፈው ሞትን አትቀምስም አለው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ከተወለደና በዚያች ዕለት ወደ ቤተ መቅደስ እስከ አስገቡት ድረስ ስምዖን 300 ዓመት ኖረ። ሕፃኑን ጌታችንንም በታቀፈው ጊዜ ታውረው የነበሩ ዓይኖቹ ተገለጡ፣ ሁለመናው አዲስ ሆነ። መንፈስ ቅዱስንም የምጠብቀው የነበረ ሕፃን ይህ ነው ብሎ ነግሮታልና እግዚአብሔርንም አመሰገነ። እንዲህም አለ፣ ባሪያህን በሰላም አሰናብተው። በአንተ ምክንያት በዚህ በኃላፊው ዓለም ሕይወት ታስሬ ኖሬአለሁና እነሆ አሁን መጥተህ አየሁ። ወደ ዘላለም ሕይወት እሄድ ዘንድ አሰናብተኝ። ዓይኖቼ ትድግንና አይተዋልና በወገኖቹ ሁሉ ፊት ያዘጋጀው ለአሕዛብ ብርሃን ለወገኖቹ እስራኤልም ክብር ትገልጥ ዘንድ። እመቤታችንን እናቱ ድንግል ማርያምን እንዲህ አላት፣ ይህ ልጅሽ ከእስራኤል ውስጥ ለብዙዎች ለመውደቃቸውና ለመነሳታቸው በሚፈርድባቸው ገንዘብ ለምልክት የተዘጋጀ ነው። ዳግመኛም በመከራ ጊዜ በልቧ የሚያድርባትን ሐዘን አስረዳት፣ እንዲህም አላት፣ በአንቺ ግን በልብሽ የሚከፋፍል ፍላጻ ይገባል። ከዚህም በኋላ በሰላም አረፈ። በዚያም የከበረ ወንጌልን ያወሳት የፋኑኤል ልጅ ነቢይት ሐና ነበረች። እርሷም ስለ እርሱ ትንቢት ተናገረች፣ እግዚአብሔርን እያመሰገነች እርሱን ከሰይጣን ባርነት የሚያድናቸው መድኃኒት እንደሆነ ነገረቻቸው። ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ ከቸር አባቱና ይቅር ባይ ከሆነው ከመንፈስ ቅዱስ ጋር ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለበዓትከ በጻዊር ርግብ መሃና ውስተ ኢየሩሳሌም ቅድስ ከመህገ ሙሴ መኮንነ ሲና። ኢየሱስ ክርስቶስ ፍጻሜ አምሳለ ወዜና ተወክፍከ ስምዖን ውስተ ሕፃኑ ለማርያም እምህፀነ ወኢሩትከ አኮቴተ ሐና። ሰላም እንበለ እንዘ እህዌድሶ ዋንእዶ መዝሙረ ማህሌት በአስተዋድዶ። ክብረ ስምዖን ነቢይ ለክብረ ሱራፌል ዘይፈደፍዶ እስመ ሐቀፈ መለኮት ወገሰሰ ነዶ። እኢምአ እፀኑ ወእስማ ነዶ። ነገረ ትንቢት እምሁን ሶ በናፈቀ ወተከዘ
እስከ ለአምላከ ይሬሂ ስነ መሲሑ አዋዘ ስምዖን ዘኮነ በማህሰረ ሕይወት ዙነ ዮመ በሰላም ሀበ ምዑታን ግዕዝ ከመ እግዚኦ በሰላም አዘዘ። በዚህች ዕለት ከአሴር ወገን የሆነች የፋኑኤል ልጅ ነቢይት ሐና አረፈች። የእርሷም ዘመኗ አልፎ ነበር። በድንግልና ከኖረች በኋላ ከባሏ ጋር 7 ዓመት ኖረች። 84 ዓመትም ፍትውና ኖረች። በጾምና በጸሎት እያገለገለች ቀንም ሌሊትም ከምኵራብ አትወጣም ነበር። ጌታችንን ኢየሱስ ከተወለደ በኋላ በ40 ዘመን ወደ ቤተ መቅደስ ባስገቡት ጊዜ በዚያ ሰዓት ተነስታ አመነች፣ እግዚአብሔርን አመሰገነች። ኢየሩሳሌምም ድኅነት ተስፋ ለሚያደርጉ ሁሉ ስለ እርሱ ነገረች። ከዚያም በኋላ በሰላም አረፈች። ሰላም ለሐና ዘውሃብቱ አኮቴተ ለዘገብረ ወልድ ኢየሩሳሌም እርገተ ምኵራብ አንታኪተ እንዘ ይትወፅእ ምንተ ነበረት አዝማነ 84 ድኅረ ምስለ ምታ ነበረ ስብዓት። በዚች ቀን የከበረች እመቤት ዓመተ ክርስቶስ አረፈች። ሁለቱ አገልጋዮቿ ይህችም ቅድስት ከቁስጥንጥንያ ሀገር ሰዎች ውስጥ ናት። ከንጉሥ መሳፍንቶች ባል ነበራት። እርሱም በጎልማስነቱ ሞቶ ዕድሜው 12 ዓመት ሲሆናት ፍት አረጋት። ከጥቂትም ቀን በኋላ ከመንግሥት ታላላቆች ከሆኑት ውስጥ አንዱ ሰው በኃይል ወስዶ ሊያገባት ፈለገ። እርሷም ጽኑ ደዌ ያለብኝ እስከምድን ጠብቀኝ አለችውና ከዚህ በኋላ ገንዘቧን ሁሉ ለድሆችና ለችግረኞች በተነች። ወንዶችና ሴቶች ባሮቹን ነፃ ወጣች። 2 ሴቶችን ባሮቿንም ከእርሷ ጋር ይዛ ማንም ሳያት በሌሊት ወጣች። ከኮረብታም በታች ጥልቅ ከሆነ ቦታ ውስጥ ወዳለ ዋሻ ገብታ በዚያ 11 ዓመት ኖረች። በየዕለቱ ከእጽዋት ፍሬ አዕዋፍ እያመጡላት አገልጋዮቿ ጋር ትመገባለች። ከዚህም በኋላ በንጉሥ ቁስጥንጥኖስ ዘመን ከጸሐፊዎች አንዱ እንዲህ አለ። ግብር ሰበስብ ዘንድ ወደ ምስራቅ አቅጣጫ ሄድኩ። ወደ አንድ ገዳምም ደረስኩ። መነኮሳቱና አበምኔቱ ተቀበሉኝ። እርስ በራሳቸው እጅ ተነሳስተው ተቀመጥን። ከዚያ በየአይነቱ ፍሬ ያላቸው ዛፎች አሉ። አዕዋፍም ቅርንጫፉን ከፍሬው ጋር እየቆረጡ ይበራሉ። እነርሱም ራሳቸው አይበሉም። እኔም አይቼ ያደነቅኩ፣ መነኮሳቱም ይህ ሥራ ምንድን ነው አልኳቸው። እነርሱም እንዲህ ሲያደርጉ በ11 ዓመት ነው የሚሆነው፣ ግን አናውቅም አሉኝ። እኔስ በተራራ ውስጥ ለሚኖር መነኮሳት የሚወስዱ ይመስለኛል አልኳቸው። ይህንንም ስናገር ቁራ መጥቶ ቅርንጫፉን ቆርጦ ከፍሬው ጋር ይዞ በረረ። ስራውንም አውቀው ዘንድ በአበምኔቱ ጋር ተከተልኩት። የሚገባበትንም አየን። ወደዚያም ቦታ ደረስን። ድንጋይ ጣልን። ክርስቲያኖች ከሆናችሁ አትግደሉን የሚል ቃል ሰማን። እናንተ ከወዴት ናችሁ አልናቸው። እኛን ለማየት ከፈለጋችሁ ራቁታችንን ስለሆንን 3 ልብሶች ጣሉልን አሉን። እኛም ልብሶችንን ጣልንላቸው። ወደ እርሳቸውም ጭንቅ በሆነች መንገድ ወረድን። በደረስን ጊዜ ተቀበሉን። እርስ በራሳችንም እጅ ተነሳስተን አንዲት ከኛ ጋር ተቀመጠች። 2 ግን በፊቷ ቆሙ። አበምኔቱ እናቴና እመቤቴ ሆይ ከወዴት ነሽ? ወደዚህስ አወጣጥሽ እንዴት ነው አልናት። እርሷም ስራዋ ሁሉ ከመጀመሪያ እስከ መጨረሻ ነገረችው። አበምኔቱም የምትፈቅጂ ከሆነ ከገዳም ምግብ እናምጣላችሁና ከእናንተ ጋር በአንድነት እንመገብ አላት። እርሷም ወደዚህ ከመጣን ቅዱስ ቁርባን አልተቀበልንምና የክርስቶስ ሥጋን ደም አምጥቶ እንዲያቀብለን ቄስን እዘዝልን አለችው። አበምኔቱም ቄስን አዘዘላቸውና አቆረባቸው። በማግስቱም ዓመተ ክርስቶስ ረጅም ጸሎት ጸለየችና አረፈች። አገልጋዮቿም ተከታትለው አረፉ። በዝማሬና በማህሌት ገንዘብ በክብር ቀበሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እንበለ ለሰለስተ አንስት ምዳቤ ገዳም ዛጸረ እንዘ ራቁተ እምዳሃረ ንስሐ ቁርባነ እማደ ዘካህናት አረፉ ዮመ ባባቲ ትውልመት
አቲ እግስተ ወክሌተ አእማት። በዚህች ዕለት በትሩፋት ፍጹም የሆነ ታላቅ አረጋዊ የገዳም ሲያቱ ኤልያስ አረፈ። የሚያረጋጋው በትሩፋቱ ፍጹም የሆነ አረጋዊ መነኩሴ እንዲልኩለት በመለመን ጻድቁ ንጉሥ ቴዎዶሲዎስ ወደ ገዳመ ሲሃት በላከው ጊዜ ይህንን በትሩፋት ፍጹም የሆነ ኤልያስ ላኩለት። ስለ እርሱም እንዲህ ብሎ ጻፈ። ንጉሥ ሆይ እነሆ በስራው ኤልያስ የሚመስል ኤልያስ የሚባል ጻድቅ ሰው ልከንልሃል። ወደ ንጉሥም በደረሰ ጊዜ ንጉሡ እንዲህ አለው፣ አንተ በገድልህ ነቢይ ኤልያስን እንደምትመስል መነኮሳቱ ስለ አንተ ወደ እኔ ልከዋል። አረጋዊውም በትሕትና እንዲህ አለ፣ ጻድቅ ንጉሥ ወይ ይቅርታ አድርግልኝ። ሰው ሁሉ በጠባዩና በስራው ይታወቃል። የኤልያስ ገድሉ እንዲህ ነው። ስለ ደግነቱም ምግቡንም ቁራዎች ያመጡለት ነበር። እኔ ግን ምግቤ በፀሐይ ውስጥ ባሰጣሁት ቁራ ይዞ ይሄዳል። ንጉሥም ሰምቶ ከቃሉ ጣዕም የተነሳ አደነቀ። ዳግመኛም አባቴ ሆይ ለምን እግዚአብሔር ልጅ አልሰጠኝም አለው። አረጋዊውም በምድር ላይ ሃይማኖት የሚከፋፍልበት ዘመን ይመጣል፣ ከመናፍቃን ጋር አንድ እንዳይሆን፣ ስለዚህ እግዚአብሔር ልጅ አልሰጠም አለው። ንጉሡ ብዙ ገንዘብ ሊሰጠው ወደደ፣ እርሱም ግን አልተቀበለም። ወደ በዓቱን እስከተመለሰ ድረስ እህል እንዳልቀመሰ ስለ እርሱ ተናገረ። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤልያስ ዘተወደሰ ወተን አደም ጾበለ ንጉሥ ይቤሉ ረኪበ ጽርአ ዘፈቀደ በላህለ ክርስቶስ አምላከ እምዕለ ይገብሩ ካህደ እስመ ይከውን ላዕለ ምድር ምፋቂ ሃይማኖት ገሃደ ወበእንተ ይሰምረ ከመ ትውልድ ወልደ ዘአቀረብኩ ማሌት አዘክርየ አእላፍ እምዕለ ተጸምድኩ ዘልፍ ለለአነበብ ተወክፈ ዘዴትየ መጽሐፈ አንተ ረሴከ እግዚኦ ጸራይ ከመበለት ወኩፈ እማዕለ አብኩ በእውላን ዘተረፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን፣ ደናግል፣ ሀዲ ወመነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቀ ወንህሰ ሕፃን ለዘአጸፉ በክርታስ ወለዘአጸፉ እንዘ ይድረስ ለዛ አንብቦ ወለዘ ተረጉሙ በልሳነ አዲስ ወለዛ ሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባሰ እሙረ ይማረነ ኢየሱስ ክርስቶስ እሙረ ይማረነ ኢየሱስ ክርስቶስ እሙረ ይማረነ ኢየሱስ ክርስቶስ።